ከአውሮፓውያኑ መጋቢት 2 ቀን 2026 ጀምሮ ለ37 ቀናት በአሜሪካ እስራኤልና ኢራን መካከል ሲካሄድ የነበረው ጦርነት በፓኪስታንና በቻይና አደራዳሪነት ለ2 ሳምንት በሚቆይ የተኩስ አቁም ስምምነት ለጊዜው ጋብ ብሏል። ይህ ጦርነት አሜሪካን ካልተጠበቁ ዲፕሎማሲያዊ ፈተናዎች ጋር እንዳጋፈጣትም ተነግሯል። የትራምፕ አስተዳደር አጋሮቼ ከሚላቸው ማለትም ከኔቶና ከአውሮፓ ሀገራት የሚጠበቀውን ወታደራዊና ዲፕሎማሲያዊ ድጋፍ አላገኝም። በተለይም ፈረንሳይና ጀርመን ጦርነቱን ያልተፈለገ ጥቃት በማለት ማውገዛቸው አሜሪካን በብቸኝነት እንድትቆም አድርጓታል። በተቃራኒው እንደ ፓኪስታን፣ ቻይናና ሩሲያ ያሉ ሀገራት በቀጠናው ያላቸው ተጽዕኖ በከፍተኛ ሁኔታ ጎልቶ ታይቷል። ፓኪስታን በጠቅላይ ሚኒስትር ሸህባዝ ሻሪፍ እና በጦር አዛዡ አሲም ሙኒር አማካኝነት በአሜሪካና በኢራን መካከል መልእክተኛ በመሆን ድርድሩ በኢስላማባድ እንዲካሄድ በማድረግ ቁልፍ ሚና መጫወታቸውን ዘጋርዲያን አስነብቧል። ሩሲያ በበኩሏ ለኢራን የሳተላይት መረጃዎችን በመስጠት የአሜሪካንና የአጋሮቿን እንቅስቃሴ እንድትከታተል ረድታለች። ቻይና ደግሞ የኢራን ዋነኛ የነዳጅ ደንበኛ መሆኗን በመጠቀም ቴህራን ወደ ድርድር ጠረጴዛ እንድትመጣ የኢኮኖሚ ጫና አድርጋለች። ይህ ሁኔታ የአሜሪካን የዓለም አቀፍ የበላይነት ጥያቄ ውስጥ የከተተና አዲስ የኃይል ሚዛን በመካከለኛው ምስራቅ መፈጠሩን ያሳየ ክስተት ነው። በአሜሪካ የውስጥ ፖለቲካ በኩልም ፕሬዚዳንት ትራምፕ ከዚህ በፊት ታይቶ የማይታወቅ ጫና ገጥሟቸዋል። የዲሞክራት ፓርቲ መሪ ሐኪም ጄፍሪ ጦርነቱን በአስቸኳይ እንዲቆምና ኮንግረሱ የጦርነት ስልጣን ውሳኔን እንዲያጸድቅ ግፊት ማድረጋቸው ትራምፕ ለድርድሩ እጃቸውን እንዲሰጡ ካደረጓቸው ዋና ዋና ምክንያቶች አንዱ ነው። በተመሳሳይ መልኩ ከሪፐብሊካኖቹም በኩል ማንኛውም ስምምነት በኮንግረሱ በኩል ሳይመረመር እንዲያልፍ የሚሉ ጥያቄዎች መበራከታቸው በትራምፕ አስተዳደርና በሕግ መወሰኛ ምክር ቤቱ መካከል ያለውን አለመተማመን አጉልቶታል። የትራምፕ የሕዝብ ተቀባይነት በነዳጅ ዋጋ መናርና በጦርነቱ ስጋት ምክንያት በከፍተኛ ሁኔታ ማሽቆልቆሉም ለስምምነቱ መፋጠን ሌላው ምክንያት እንደሆነ ሲኤንኤን ዘግቧል። የጦርነቱ ወታደራዊ ኪሳራ በአገራቱ መካከል ያለውን የቴክኖሎጂና የሰው ኃይል ልዩነት ቢገልጽም ሁሉም ወገኖች ግን ክፉኛ መጎዳታቸውን ያሳያል። እስራኤል 23 ሲቪሎችንና 11 ወታደሮችን ስታጣ ኢራን ያስወነጨፈቻቸውን ሚሳኤሎች ለመከላከል ብቻ በቢሊዮን የሚቆጠር ዶላር ወጪ አድርጋለች። አሜሪካ በበኩሏ 15 ወታደሮቿንና በርካታ ዘመናዊ የጦር አውሮፕላኖቿን አጥታለች። አንድ ኤፍ-15 ተዋጊ አውሮፕላን በኢራን ተመቶ መውደቁና ሌሎች በሳውዲና በኩዌት የሚገኙ የጦር አውሮፕላኖች መውደማቸው አሜሪካ በአየር ላይ ያላት የበላይነት በፍጹም አስተማማኝ እንዳልሆነ አሳይቷል። ለዚህ ጦርነት አሜሪካ በአንድ ወር ውስጥ ብቻ ከ40 ቢሊዮን ዶላር በላይ ወጪ ማድረጓ ጦርነቱ የተሸከመው ኢኮኖሚ ምን ያህል ግዙፍ እንደሆነ ማሳያ በማድረግ ዘኢንዲፔንደንት አስነብቧል። የጦርነቱ ትልቁ መሳሪያና ዓለምን ወደ ድርድር ያስገደደው የሆርሙዝ ወጥመድ ነው። የሆርሙዝ የባህር ወሽመጥ መዘጋት የዓለም የነዳጅ ፍሰት በ20 በመቶ በመቀነሱ ምክንያት የነዳጅ ዋጋ በአንድ በርሜል ከ150 ዶላር በላይ ተመዝግቧል። ይህ ደግሞ በትራምፕ አስተዳደር ላይ ከፍተኛ የውስጥ ፖለቲካዊ ጫናን ፈጥሯል። የዓለም የንግድ ድርጅት ባወጣው መረጃ መሰረት በባህር ትራንስፖርት መስተጓጎል ምክንያት የዓለም ንግድ ፍሰት በ12 በመቶ ቀንሷል። የኢራን የኢኮኖሚ ጉዳትም ቀላል አልነበረም። የኢራን የሀገር ውስጥ ምርት እስከ 10.4 በመቶ ያህል ሲቀንስ የሪያል ምንዛሬም ከፍተኛ ውድቀትን አስተናግዷል። ይህም በሀገሪቱ ውስጥ የምግብ ዋጋ ግሽበትን ወደ 57.9 በመቶ እንዲያሻቀብ ስለማድረጉ አልጀዚራ ዘግቧል። አሁን የተደረሰው የ2 ሳምንቱ የተኩስ አቁም ስምምነት ዓለምን ከጥፋት አፋፍ ለጊዜው ቢመልሳትም ዘላቂ ሰላም ግን አሁንም በከፍተኛ ጥርጣሬ ውስጥ ነው። በቀጣይ በፓኪስታን ዋና ከተማ ኢስላማባድ የሚደረገው ድርድር ለቀጠናው ብቻ ሳይሆን ለዓለም ደህንነትም ወሳኝ ነው። በድርድሩ ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ ጃሬድ ኩሽነር እና ስቲቭ ዊትኮፍ ይሳተፋሉ የተባለ ሲሆን ይህም የትራምፕ አስተዳደር ለጉዳዩ የሰጠውን ትኩረት ያሳያል። ይሁን እንጂ የኢራን የኒውክሌር ፕሮግራም የወደፊት እጣ ፈንታ፣ የአሜሪካ ጦር ከመካከለኛው ምስራቅ የመውጣት ጥያቄና የሆርሙዝ ወሽመጥ የክፍያ ውዝግብ አሁንም ለሰላሙ እንቅፋት ሊሆኑ የሚችሉ ትላልቅ ጉዳዮች መሆናቸውን ቢቢሲ አስነብቧል። ኢራን ማዕቀቦች እንዲነሱላት፣ የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣና ከሁሉም በላይ ደግሞ በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ እስከ $2 ሚሊዮን የሚደርስ የታሪፍ ክፍያ እንዲጣል ጠይቃለች። ይህ የታሪፍ ጥያቄ ግን በባህረ ሰላጤው ሀገራት ማለትም በተባበሩት አረብ ኤሚሬትስና በኳታር ዘንድ ከፍተኛ ተቃውሞን አስነስቷል። እነዚህ ሀገራት ወሽመጡ ዓለም አቀፍ መተላለፊያ መሆኑ ቀርቶ በኢራን የገቢ ምንጭነትና የፖለቲካ ጫና ማሳደሪያነት መዋሉ ለቀጠናው ሰላምና ለንግድ ነጻነት ትልቅ ስጋት መሆኑን ይሞግታሉ። ኢራን ግን ይህንን ገቢ በጦርነት የወደሙ መሠረተ ልማቶቿን መልሳ ለመገንባት እንደምትጠቀምበት ትገልጻለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነቱ ሊባኖስን እንደማይጨምር በግልጽ ማስታወቃቸው ግጭቱ በማንኛውም ሰዓት ዳግም ሊቀሰቀስ እንደሚችል ያሳያል።
እስራኤል በደቡብ ሊባኖስ የሂዝቦላህን ስጋት ለማስወገድ የምታደርገው እንቅስቃሴ ኢራንን ዳግም ወደ ጦርነቱ እንድትገባ ሊያደርጋት ይችላል። ይህ ደግሞ በኢስላማባድ የሚደረገውን ድርድር ዋጋ ቢስ ሊያደርገው ይችላል የሚል ስጋት አለ። የሆርሙዝ ወሽመጥ ዳግም ለንግድ መርከቦች ክፍት መሆን መጀመሩ ለዓለም ኢኮኖሚ ትልቅ እፎይታ ቢሆንም ሂደቱ ግን እጅግ ውስብስብ ነው። መርከቦች የሚተላለፉት በኢራን ወታደራዊ ቁጥጥርና ቅንጅት ስር መሆኑ አሁንም ኢራን ቴክኒካዊ ገደቦችን ግምት ውስጥ ባላስገባ መልኩ ፈቃድ እንደምትሰጥ መግለጿ የንግድ ፍሰቱን ሊያዘገየው ይችላል። የኢንሹራንስ ኩባንያዎች በቀጠናው ላይ ባላቸው ስጋት ምክንያት የሚጠይቁት ከፍተኛ ክፍያና የነዳጅ መሠረተ ልማቶችን መልሶ ለማንቀሳቀስ የሚወስደው ጊዜ የዓለምን የነዳጅ ገበያ ወደ ቀድሞ ሁኔታው ለመመለስ ቢያንስ ከ3 እስከ 6 ወራት ሊፈጅበት እንደሚችል የሮይተርስ ዘገባ ያስረዳል። የጦርነቱ መጀመሪያና ስልታዊ አካሄድ ሲታይ አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት የሀገሪቱን የፖለቲካና የወታደራዊ መዋቅር ሙሉ በሙሉ ለመበተን ያለመ ነበር። አሜሪካና እስራኤል የፈጸሟቸው የመጀመሪያዎቹ ጥቃቶች የኢራንን ከፍተኛ አመራሮች በቀጥታ ኢላማ ያደረጉ ነበሩ። በጦርነቱ የመጀመሪያዎቹ ቀናት ውስጥ ብቻ የኢራን ከፍተኛ መሪ አያቶላ አሊ ካሚኒን ጨምሮ በርካታ የኢራን አብዮታዊ ዘብ ከፍተኛ መኮንኖች መገደላቸው የቴህራንን የአመራር ሰንሰለት ክፉኛ ጎድቶታል። ፕሬዚዳንት ትራምፕ በጦርነቱ መጀመሪያ ላይ 48 ያህል የኢራን መሪዎች መገደላቸውን በይፋ መግለጻቸው የአሜሪካ ስትራቴጂ የኢራንን መንግስት ከጥቅም ውጪ በማድረግ ሀገሪቱን ወደ መዋቅራዊ ውድቀት መምራት እንደነበረ ግልጽ ማሳያ ነው። ይሁን እንጂ ይህ የአመራር መገደል ኢራን የነበራትን የመከላከልና የመልሶ ማጥቃት አቅም ሙሉ በሙሉ አላዳከመውም። ይልቁንም ግጭቱን ወደ ከፋ ደረጃ አሸጋግሮታል። አሜሪካ ወታደራዊ የበላይነቷን ተጠቅማ የኢራንን ከፍተኛ አመራሮችና መሠረተ ልማቶች ብታጠፋም የዓለምን ኢኮኖሚና ዲፕሎማሲያዊ ሚዛን ግን ብቻዋን መቆጣጠር እንደማትችል ታይቷል። ኢራን በበኩሏ የሆርሙዝ ወሽመጥን እንደ ስልታዊ መሳሪያ በመጠቀም ሀያሏን አሜሪካን ወደ ድርድር ጠረጴዛ እንድትመጣ ያስገደደች ቢሆንም የኢኮኖሚ ዋጋ ግን እጅግ ከፍተኛ ነው። ይህ ታሪካዊ ቀውስ ያሳየው ሌላው ሀቅ ደግሞ የዓለም ፖለቲካዊ መልክ እየተቀየረ መሆኑን ነው። እንደ ቻይና፣ ሩሲያና ፓኪስታን ያሉ ሀገራት በግጭቱ አፈታት ሂደት ውስጥ የተጫወቱት ሚና አሜሪካ በመካከለኛው ምስራቅ የነበራትን ብቸኛ ተጽዕኖ ፈጣሪነት የተፈታተነ ነው። በቀጣዮቹ 2 ሳምንታት በኢስላማባድ የሚካሄደው ድርድር የሰው ልጅን ስልጣኔ ወደ አዲስ የሰላም ምዕራፍ ያሸጋግራል ወይስ ወደ ተባባሰ የጥፋት ቀውስ ይመልሳል የሚለው ጥያቄ የዓለም ሕዝብ በጭንቀት የሚጠብቀው ምላሽ ሆኗል። ይህ ጦርነት ያስከተለው የ15758 ሰዎች ሞትና በመቶ ሚሊዮኖች የሚቆጠር ዶላር ኪሳራ የሰው ልጅ ከጦርነት ይልቅ ለዲፕሎማሲ ቅድሚያ መስጠት እንዳለበት ያስተማረ ትልቅ የታሪክ ጠባሳ ሆኖ ይቆያል። ይህ የ37 ቀናት የጥፋት ቀውስ የኒውክሌር ጦርነት ዛቻና የስልጣኔ ማጥፋት ማስፈራሪያዎች ዓለምን ወደ ሰላም ሳይሆን ወደ ጨለማው ዘመን እንደሚመልሷት የታየበት ወቅት ነበር። የሰው ልጅ ስልጣኔ ከመጥፋት የተረፈው ለ2 ሳምንታት ይሁን ለዘላቂው መልሶ ያለው በኢስላማባድ ድርድር ላይ በሚሳተፉት ዲፕሎማቶች ብልህነትና ስምምነት ላይ ብቻ ነው። የሆርሙዝ ወሽመጥ አሁንም የቀጠናውና የዓለም ኢኮኖሚ የፖለቲካ ወጥመድ ሆኖ መቀጠሉ ደግሞ ለወደፊትም ትልቅ ስጋት መሆኑ አይቀሬ ነው።